መምህራን ወንጌል፣ ሰባክያነ ወንጌል፣ ወንድሞቼ፣ ክቡራን ሊቃውንተ ቤተክርስቲያን፣ ማህሌታውያን፣ ያሬዳውያን፣ ክቡራን አበው ካህናት፣ ወንድሞቼ ዲያቆናት፣ የሰበካ ጉባኤ አባላት፣ የሰንበት ትምህርት ቤት መዘምራንና መዘምራት፣ በቅድስናው ስፍራ የተሰበሰባችሁ እግዚአብሔር የሚወዳችሁ እናንተም እግዚአብሔርን የምትወዱ የምታገለግሉ ሁላችሁ እንደየክብራችሁ እንደየማዕረጋችሁ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ እንዲሁም ሕፃናት ባሰባሰበን በኃያሉ በእግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? አሜን። እግዚአብሔር አምላካችን ይመስገን ብለን እንድናመሰግነው አንደበታችን ለምስጋና የከፈተ በጤና በፍቅር በአንድነት ጠብቆ በቤቱ በምሕረቱ አደባባይ በይቅርታው ቦታ ተሰባስበን ሕያው ዘላለማዊ ቃሉን እንድንሰማ አዝነ ልቦናችንን የከፈተ አምላካችን ቃሉን ሰምተን በረከቱን እንድናገኝ የፈቀደልን ልዑለ ባሕርይ አምላካችን ዛሬም ዘወትርም በፍጡራን አንደበት ከምድር እስከ አርያም ከጽንፍ እስከ ጽንፍ የተመሰገነ ይሁን። እንኳን ለጻድቁ ለአቡነ አረጋዊ ወርሃዊ በዓል ለጻድቁ ለገብረ ክርስቶስ ወርሃዊ በዓል እንዲሁም ለሊቀ ጳጳሱ መርትያኖስ ለአባ ዳንኤል ዓመታዊ የንግስ በዓል የቤተ ክርስቲያናችን ዕንቆች በሰላም በጤና አደረሰን አደረሳችሁ። አማን አማን እብለክሙ ዘይሰምዕ ቃልየ ወየአምን በዘፈነወኒ ይረክብ ሕይወተ ዘለዓለም። እውነት እውነት እላችኋለሁ ቃሌን የሚሰማ በላከኝም የሚያምን የዘላለም ሕይወት አለው። የዮሐንስ ወንጌል ምዕራፍ 5 ከቁጥር 24 ያለውን ኃይለ ቃል መነሻ በማድረግ ለእግዚአብሔር ቅዱስ ፈቃድ በዚህ ርዕስ እንማማራለን። የዕለቱ የመጽሐፍ ቅዱስ ክፍል ቅድም በቅዳሴው መካከል የተነበበልን አምላካዊ ቃል የዮሐንስ ወንጌል ምዕራፍ 5 ከቁጥር 16 እስከ 28 ያለው ነው። ቅዳሴ ቆማችሁ ያስቀደሳችሁ በሚገባን ቋንቋ ሲነበብ ሰምታችኋል። ኋላ የመጣችሁ ደግሞ የዕለቱ ስለሆነ በዚሁ ርዕስ እንማማራለን። የምስጢሩ ባለቤት አምላካችን ምስጢሩን ጥበቡን ማስተዋሉን ያድለን። እውነት እውነት እላችኋለሁ እስክበሉ ሁላችሁ ቃሌን የሚሰማ በላከኝም የሚያምን የዘላለም ሕይወት አለው። ለሁላችንም የዘላለም ሕይወቱን ያድለን። እንግዲህ ይህ ቃል የተናገረው ሰማይና ምድሩን የፈጠረ እኛን የፈጠረ የምንተነፍስበት ንጹሕ አየርን የፈጠረ የምንንቀሳቀስበት ጉልበት የሰጠ የምንበላውን የምንጠጣውን ከሕይወታችን ጋር እያዋሃደ ጉልበት የሚያደርግ ሁሉ ሲሸሸን የማይሸሸን ሁሉ ሲለየን የማይለይ ጠባቂያችን መጋቢያችን ስለኛ ሕይወቱ የሰጠልን በቀራንዮ አደባባይ ተሰቅሎ ዓለምን ያዳነ
ለዘላለም የሕይወት ምግብ ይሁናችሁ ብሎ ሥጋውን ቆርሶ ደሙን አፍስሶ የሰጠ አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። እንግዲህ ከቁጥር 16 ጀምሮ ስናየው ወበእንተዝ የሐስስዎ ያስተዋድይዎ ወይሐስስዎ ከመ ይቅትልዎ፣ ስለዚህ ነገር ሊያጣሉት ይፈልጉታል፣ ሊገድሉትም ይሻሉ ይላል። እስመ ከመዝ ይገብር በሰንበት፣ በሰንበት እንዲህ አይነት ሥራ ይሰራልና። በሰንበት ክርስቶስ በሽተኛውን ስለፈወሰ 38 ዓመት የአልጋ ቁራኛ በደዌ ዳኛ ተይዞ ሲማቀቅ ዘመኑን የፈጀ ሰው በዕለተ ሰንበት ስላዳነ ሰዎች ደስ አላላቸውም ይላል። ሰዎች ሲድኑ ደስ የማይላቸው ሰዎች አሉ። ሀብት ሲያገኙ ደስ የማይላቸው ሰዎች አሉ። ሰዎች የተሻለ ስልጣን ሲያገኙ፣ የተሻለ ስራ ሲሰሩ የሚቀኑ ሰዎች አሉ። ስለዚህ ክርስቶስ ድውዩን ስለፈወሰ ለዘመናት ሲማቅቅ የነበረውን ስላዳነ ሰዎች ቤተ አይሁድ ደስተኞች አልሆኑ። ነገር ግን ዳይሬክት ወይም በቀጥታ ለምን አዳነው ሳይሆን ሰንበትን ስበብ አደረጉ። በበዓል ለምን ፈወሰው? በዓላችንን ቻለ። በዓል ነው የሚበልጠው? ሰው ነው ወገኖቼ? ማን ነው የሚበልጠው? በዓል ለሰው ነው የተፈጠረ? ሰው ለበዓል ነው የተፈጠረ? ማን ነው? በዓላት እኛ ልንጠቀምበት፣ ልንከብርበት፣ ጸጋ ልናገኝባቸው፣ በረከት ልናገኝባቸው ተሰሩ እንጂ እኛ ልንጎዳባቸው አይደለም። ተጠቃሚዎች እኛ ነን እንጂ በዓሉ ከኛ የሚጠቀመው ነገር የለም። ስለዚህ በዚህ ምክንያት ሰንበትን ሽረዋል። ሰንበትን በመሻሩ ድውይ በመፈወሱ ሊገድሉት ይፈልጉት ነበር። ማንን ሊገድሉት? ክርስቶስን ሊገድሉት፣ ሕይወታቸውን ሊገድሉት፣ ፈጣሪያቸውን ሊገድሉ። ሰዎች እንኳን ለሰው ለእግዚአብሔርም አይተኙም፣ ለእግዚአብሔርም አይመቹም። አያቸው ሰዎች ስንባል ከባድ እኮ ነው ያለው። እሱ ሊያድነን መጥቶ እነሱ ግን ሊገድሉት ተነሳሱ። እሱ ግን አባቴም እስከ ዛሬ ይሰራል፣ እኔም ስራዬን እሰራለሁ አለ። ስራዬን እሰራለሁ። ስራው ምንድነው? ማዳን ነው። ስራው ምንድነው? ሕዝቡን ሁሉ መፈወስ ነው፣ መጠበቅ ነው፣ መመገብ ነው። ስራው ኖላዊ ትጉህ ዘኢይነውም፣ የማይተኛ ጠባቂያችን። ሁላችን እኮ እንደ ልባችን ተንጋለን ተገላብጠን የምንተኛ ጠባቂ ስላለን ነው ወገኖቼ። ጠባቂ አለን የለን እንጂ ጠላቶቻችን አጋንንት እኮ ረፍት የላቸው፣ አይተኙም፣ አይደክሙም። እኛ ስንተኛ ግን የማይተኛ ጠባቂ እግዚአብሔር አለን። ክብርና ምስጋና ለአምላካችን ይሁን። ኢይነውም ወኢይደቅስ ዘየዐቅቦ ለእስራኤል፣ ፍጥረቱን የሚጠብቅ አምላክ አይተኛም ይላል ነቢይ ዳዊት። ስለዚህ በዚህ መልኩ በዚህ ብርህም ብቻ አይደለም የእግዚአብሔር ልጅ ነኝ ይላል። ራሱን ከእግዚአብሔር ጋር ያስተካክላል። ስለዚህ ሞት ይገባዋል ብለው አይሁድ ከሰሱት። እግዚአብሔር እኮ ያውቁት። እግዚአብሔር ቢያውቁት ኑሮ ወልደ እግዚአብሔርን ለመግደል ባልተነሳሱ ነበር። እግዚአብሔር ያውቁት። እሱ ግን ምንድነው ያለው? ቃሌን የሚሰማ በላከኝም የሚያምን የዘላለም ሕይወት አለ። ቃሌን የሚሰማ፣ ቃሌን የማይሰማ ግን ሕይወት የለውም። ወኢይሐውር ውስተ ደይን አላ አድኅኖ እሞት ውስተ ሕይወት፣ ወደ ፍርድም አይሄድም ከሞት ወደ ሕይወት ተሸጋገረ እንጂ ይላል።
ሁለት ታሪኮችን ልንገራችሁና በዚሁ እንጠቀልላለን። አንዱ በዛሬው ዕለት ከሚከበሩ በዓላት መርትያኖስ የሚባል ወይም አባ መርትያኖስ የሚባል ታላቅ ሰው ነበር እና በመንገድ ላይ ቆይተው ሰዎች ደበደቡት፣ አቆሰሉትና እነሱን ላለማየት ከዛ ሀገር ለቆ ሌላ ገዳም ገባ። በዛ በገዳም እያለ ጥበበ እግዚአብሔር ነውና እግዚአብሔር ሊቀ ጵጵስና እንዲሾም እግዚአብሔር ይመርጠዋል። እግዚአብሔር ከመረጠ ደግሞ ማንም የሚመልስ የለም። ታስሮ ተለምኖ ተጎትቶ ወደ ሀገረ ስብከት ገባ። አልፈልግም ብሎ ከገዳም ታስሮ ተሾመ። ከዚያ በኋላ ከተሾሙ በኋላ የእግዚአብሔር ፈቃድ ከሆነ ወዴት እሄዳለሁ ብሎ ሕዝቡን በቅንነት በርኅራኄ በፍቅር ያስተምር ነበር እና አንድ ቀን ምን አጋጠመው? በሚሄድበት መንገድ አንድ ሰው ሞቶ አገኘ። ሕዝቡን አስተባብሮ ሥርዓተ ፍትሐት አድርጎ እንዲቀበር ሲወስን አንድ ክፉ ሰው መጣና አይቀበርም ማለት ነው። ለምን ሲባል 400 ዲናር ከኔ ተበድሮ ሳይከፍለኝ ስለሆነ የሞተው ቤተሰቦቹ ገንዘቤን ሳይከፍሉ እንዳይቀብሩታል። የሰማችን ገንዘቤን ሳይከፍል እንዳይቀበር በል ሲባል በየትኛው ሳላ ሊቀ ጳጳሱ ግርግሩ ሲበረታ ወደ እግዚአብሔር ጸለየ። ወደ እግዚአብሔር ጸለየና ንጉሡ የሞተውን ሰው አስነሳው ጸለየ። ንጉሡ ተነስቶ ከዚህ ሰው የተበደርኩት ብድር ድቃቂ ሳንቲምም የለኝም እኔ ስለሞትኩኝ ከእናንተ ሊበላችሁ ነው እንጂ እኔ የተበደርኩት ነገር የለኝም አለ ሰውየው። ከዚያ በኋላ የእሱ ሞት ያ ክፉ ሰው እንዲሞተው እሱ ደግሞ በሰላም ወደ ቤቱ እንዲገበር አደረገ። ክብርና ምስጋና ለአምላካችን። 400 ዲናር መቀበል ቀርቶ እሱ ወዴት ተሰኘ? ወደ መቃብር ተሰኘ። አላስቀብርም ያለ ለካያቸው ክፎች እንደዚህ ናቸው። ከሞትን በኋላ እንኳን እንዳንቀበር የሚከለክሉ ሰዎች አሉ። ያውም በሐሰት ሲወቅሱን የሚኖሩ ሙትን እንኳን የማይፈሩ ነገ በእኔ ይሆናል፣ ነገ እኮ እኔ እሞታለሁኝ። ሞት ለሁሌ የተሰራ ነው፣ አይቀርም። ስለዚህ አይሆንም። ለምንድን ነው እንዳይል ክፎች እሱ ሙተዋል ከዚህ በኋላ አይሰማኝም ብሎ ከቤተሰቦቹ ብር ሊቀበል አላስቀብርም አለ። ለማንኖርበት አለ ለዚህ ጭላጭር ህይወት ስንቱ እንደዚህ የሚያደርጉ እኮ አሉ። ለማይኖርበት የሚያግበሰብሱ አሉ። ሙስና የሚቀበሉ አሉ። በሐሰት የሚያስመሰክሩ ሰዎች አሉ። በሐሰት የሚከሱ ሰዎች አሉ። በአድማ ሰውን ምንም ሳይኖርበት የሚያባርሩ ሰዎች አሉ። በአድማ የሚኖሩ ሰዎች መናግስታቸው ተንኮል የሆነ መናግስታቸው እንዲህ አይነት ክፋት የሆነ ሰዎች ብዙ ሰዎች አሉ ወገኖች፣ ብዙ ሰዎች አሉ። ይሄ ዓለም የወለደው ብቻውን አይደለም፣ ብዙዎች ክፎች አሉ። ስለዚህ ጻድቁ አባት ግን ወደ እግዚአብሔር ጸልየው የሞተው ተነሳ፣ መሰከረ፣ ብድር የለኝም የት ነው የሰጠኸኝ ሲለው አንደበት ተዘጋ። ለምን ተዋሰ? ለምን እንዲህ ታደርጋለህ? መልሳታ። ከዚህ በኋላ የሞተውን ተነስቶ
እየዘመረ ከዘመዶቹ ከአልቃሾች ጋር እየተደሰቱ ወደ ቤቱ ሄደ። ያንን አላስከብር ያለ ግን እሱ ግን ሞተ። ወደማያልፈው ዓለም ሄደ። ወደማይወጣበት ዘላለማዊ ሞት ደግሞ ወረደ። ወገኖች እንዲህ የሚያደርጉ ሰዎች። ስለዚህ ምን አለ? ቃሌን የሚሰማ በላከኝም የሚያምን የዘላለም ሕይወት አለው። የዘላለም ሕይወት አለው። ሙታንም በመቃብር ሆነው ቃልን ይሰማሉ። አማን አማን እብለኩም ከመ ይበጽሕ ጊዜሁ ወጊዜ ውእቱ ወይእዜ ውእቱ ከመ ሙታን ይሰምዑ ቃሎ ለእግዚአብሔር ወኩሎሙ እለ ሰምዑ ይሃይዩ። በመቃብር ያሉ የሞቱ የፈረሱ የእግዚአብሔር ቃል የሚሰሙበት ድምፅ የሚሰሙበት ይመጣል። ጊዜውም አሁን ነው። የሚሰሙትም ይድናሉ ይላል መጽሐፉ። እዚህ ላይ ራሱ ይድናሉ። ይህ ሰው ተነሳ፣ ታሪኩ ተለወጠ። የሁላችንም ታሪክ ይቀይርልን እግዚአብሔር። ታሪካችን ይቀይር። ብዙዎቹ ዓለም የከበደችን እንኖራለን። እግዚአብሔር ግን ያውቀዋል። እዚህ በቤቱ ደስ ብሎን የምንቆመው ተስፋ አድርገን ታሪካችን ይቀየራል ብለን ነው። ሕይወታችን ይቀየራል ብለን ነው። ስራ ያጣን ስራ እንድናገኝ፣ ዓለም የከበደን የጨለመን እንዲበራልን፣ ተስፋ የቆረጥን ተስፋችን እንዲለመልም በእግዚአብሔር ፊት የቆምነው ይህን ተስፋ ሰንቀን። ዛሬ ኃጢአተኝነት የሚሰማን በኃጢአት የወደቅን የተሰነካከል ሕይወታችን ያረከስን ሰውነታችን ያቆሸስን በቤቱ መጥተን ቃሉ ሰምተን ንስሐ ገብተን የንስሐ ዕድሜ የሰጠን አምላክ ለንስሐ ጊዜ የሰጠን አምላክ ዕድሜ የጨመረልን አምላክ ለንስሐ ሕይወት እንዲያደርሰን ተስፋ አድርገን ነው ወገኖቼ። ክብርና ምስጋና ለአምላካችን ይሁን። ሁለተኛው ታሪክ ቃሌን የሚሰማ የዘላለም ሕይወት አለው እንዳለው ሁሉ አንድ የፋርስ ንጉሥ ታመመና በጣም በጸና ታመመ። ባለመድኃኒት የሚባል በቤተ መንግሥት የሚኖር ከሚበላው የሚበላ ከሚጠጣው የሚጠጣ ባለመድኃኒት ስራየኛ ነበር እና አንድ ቀን ምርር ሲለው እኔ ከምበላው አብልቼ ከምጠጣው አጠጥቼ የማልሆንህ ለዚህ ቀን ከዚህ በሽታ ካልፈወስከኝ ምን ትጠቅመኛለህ ብዬ ነው። ምን ትጠቅመኛለህ ብዬ ለዚህ መድኃኒት የሚሆን መላ ካላልክ ካልፈወስከኝ እገድልሃለሁ አለ ንጉሡ። እና ጠንቋዩ ምን አለ? ከዚህ ለመውጣት እሱ ለመኖር አዋቂ መስሎ ለመኖር አዋቂ ተብሎ ለመኖር ምን ብሎ መከረው? መድኃኒት እኮ አለ። የማይገኝ ሆኖ ነው እንጂ መድኃኒት ጠፍቶ አይደለም። የማላውቀው ሆነ አይደለም፣ ስለከበደ ነው፣ አይገኝም ብዬ ነው አለ። እኔ ዓለምን አንቀጥቅጬ እንደ ገንቀጥቅጬ እንደ ሳማ ቅልጬ የገዛሁትን ዓለም በእኔ የማይቻላል አገኘዋለሁ፣ ብቻ ንገረኛል። ምን ቢሎ ቢመክረው ጥሩ ነው። ለአባት ለእናቱ አንድ የሆነ ልጅ እናቱ አስራ ይይዛ አባቱ ሰይፍ ይዞ ቢያርደው በሱ ደም ብትታጠብ ትድናለህ። ከዚህ ይሰውረን። ተመልከቱ፣ እየሰማችሁ የሰው ክፋት። ለአባት እናቱ መተኪያ የለው፣ አንድ ልጅ ነው ያለው። ከዛ ደግሞ ወስደህ ረድ አይደለም፣ እናቱ እያየች እንደ በግ ሲታረድ አስራ ይዛ አባቱ ሰይፍ ይዞ ያረደውን በደሙ ብትታጠብ ትድናለህ። መድኃኒት ይህን ነው። ክፎች መንገዳቸው ብዙ ነው። ንጉሡ ማስፈለገ
በገንዘብ እገዛለሁ፣ ከድሆች ፈልጉልኛል። መቼስ የቸገረው አብረን መሞታችንም አይቀርም ብለው ድሆች ተስማምተው በ1000 ወጪት ወርቅ ተስማምተው አባትና እናት ልጃቸው ይዘው ቤተ መንግስት መጡ። ምን ሊያደርጉ? ልጃቸው ሊሰጡ፣ ልጃቸው ሊያርዱ፣ ገንዘብ ሊቀበሉ። ስንቶቻችንን ወገኖቻችን የሸጥናቸው በገንዘብ? ስንቶቻችንን በውሸት ገንዘብ በገንዘብ ለስንቱ ሰው ሸጥ ነው? ስንቱን ለወጥ ነው? እንደ በግ ሲለወጥ ሲሸጥ የሚውል እኮ አለ። በማያውቀው መንገድ፣ ባልዋለበት መንገድ፣ ባልሰራው ክፋት ስንቱን ሸጥ ነው እኮ፣ ስንቱን ለወጥ ነው እኮ። ስለዚህ ይዘው ቀረውና በላ አድርጎ ገንዘባችሁን መጀመሪያ ብሎ ገንዘቡ ሰጣቸው። እንደተባለው እናት ይዛ አባት ሰይፍን ይዞ ሊያርድ ቀረበ። ሕፃኑ መጀመሪያ ወደ ወላጆቹ አየ፣ ወደ አባቱም ወደ እናቱም አየ። ምንም የለም ለውጥ። መለስ ብሎ ወደ ንጉሡ አየ፣ ምንም ለውጥ የለም። መለስ አለና ወደ ሰማይ አየ። አንደበቱን አንቀሳቀሰ ወደ ሰማይ እያየ። ንጉሡ ይሆን ሁሉ ሲሆን እየተመለከተ ነበር። ወላጆቹ ግን ምን እየሆነ እንደሆነ አልተመለከቱም። ንጉሡ አየና መጨረሻ ላይ ተውቷል። ተውት፣ ልጃችሁን ገንዘባችሁን ይዛችሁ ኮዝ እየተከታተላችሁ ነው ለካ። ይዛችሁ ሂዱ አለ። አልነካም አልፈልግም፣ እድሜ ከደረሰ እኔ ብሞት ነው የሚሻለኝ፣ አይሆንም ብሎ ወሰነ። እናንተ በሸገሯችሁ ነው፣ በቃ አልፈልግም አለ። ከዚያ በኋላ ሕፃኑን ጠራውና ምን እያደረግህ ነበር አለ። ምን መጀመሪያ ወደ አባትህ አየ፣ ወደ እናትህም አየ፣ ከዛ ወደ እኔ አየ፣ ከዛ ወደ ሰማይ አየ። ምን ታየ? ምንድን ነው አለ። አየው ወላጆቼ ሕፃን ሲገፋ፣ የተወለደ ሲገፋ፣ ቀን ሲበርድበት ወላጆች ነበር የሚካሰሱት፣ ወላጆች ነበር የሚያለቅሱት፣ ወላጆች ነበር ስለኔ መማጎት የሚችሉት። ወላጆቼ ይሙት በቃ ብለው ከኔ ገንዘብ ሲወጡ ሊያርዱኝ፣ እናቴ ገመድ ይዛ አባቴ ሰይፍ ይዞ ሲቀሩ፣ ሰው ተወደለ፣ ድሃ ተበደለ፣ ፍርድ ተጓደለ ብሎ የሚይዝ ደግሞ ንጉሡ ነበረ። አንተም ፈርደህ የኔን ሞት እያየህ በእኔ ደም ታጥበህ ልትድን አንተን ፈርደህብኛል። ከዚህ በኋላ በመሬት ላይ ምን አለኝ? ምን አለኝ? ወላጅ ከፈረደብኝ፣ ንጉሥ ከፈረደብኝ ምን አለኝ ብዬ ሁሉን ሲተው የማይተው አምላክ ወደ እሱ ነው ያመለከትኩዋል። ሁሉ ሲተው የማይተው ማን አለን ወገኖቼ? ክብርና ምስጋና ለአምላካችን። አያችሁ ደረሰለታ። ለሁላችንን አምላካችን በጭንቀታችን ይድረስልን። እንደዚህ ነው እግዚአብሔር ደረሰለት። አንተ ታውቃለህ አለ ነቢይ ዳዊት። ምን አለ? እስመ አቡየ ወእሜ ገደፉኒ ወእግዚአብሔር ተወክፈኒ። አባትና ሴን ጣሉኝ፣ እግዚአብሔር ግን ተቀበለኛል። አባትና ሊጥሉ ይችላል፣ የወለደ ሊጥል ይችላል፣ ዘመድ አዝማድም ሊጥል ይችላል፣ ዘመድ አዝማድም ሊረሳም ይችላል፣ ሊጣላም ይችላል፣ ሊገዳደልም ይችላል። እግዚአብሔር ግን ምን አለ ያለ? እግዚአብሔር ግን ተቀበለኛል። እግዚአብሔርማ ወዴት ይጥለናል? የፈጠረን እሱ ወዴት ይጥለናል? ከአባትም በላይ አባት ነው፣ ከእናትም በላይ እናት ነው፣
እግዚአብሔር ሰው ጥሎ ማያውቅም፣ ፍጥረቱ ረስቶ ማያውቅም። እግዚአብሔርማ አይጥልም ወገኖቼ፣ የማይጥል አምላክ ነው ያለን። ክብርና ምስጋና ለስም አጠራሩ ይሁን። ከዚህ በኋላ ቅድም አባ ዳንኤል የሚባለው እግዚአብሔር ከገዳም ላከለትና ወደ ንጉሥ ይሄድና ንጉሡን የታመመውን በሽታ ፈወሰው ይላል። ክብርና ምስጋና ለአምላካችን ላይ ለሁሉ መፍትሄ ሰጠ እግዚአብሔር። እግዚአብሔር ለሁሉ መፍትሄ አለው፣ መንገድ አለው። ሕፃኑ ማዳነው፣ ንጉሡም ችግሩ ማስወገደለት፣ ወላጆቹም ችግራቸው ተወገደ። ወላጆቹ ችግራቸው ገንዘብ ነው፣ ድህነት ነው። ለዚህ ሁሉ ያበቃቸው ያሳደጉትን በረሃብ ያሳደጉትን ልጃቸው ለመሸጥ ለመግደል ያበቃቸው ምን ነበረ? ማጣት ነው፣ ችግር ነው። አብሮ እየተሰቃየ ከሚሞት አብረን እሱ ይሙት እኛ እንወልዳለን ብለው ነበር የሰጡት። ትክክል ባይሆን መንገዱ እግዚአብሔር ግን የነሱም ችግርም አየ፣ አልረሳም። ንጉሡም ታሞ ነው፣ ተሰቃይተ ነው። ከስቃይ ለመዳን ሁሉ ይፈልጋል። በህመም ያለው ሰው መዳን ይፈልጋል። ግን ሰው ገድሎ አይደለም የሚዳን፣ ግን ሰው አሳሞ አይደለም የሚዳን፣ ግን ሰው ገድሎ ሰውን ፈውሶ ሰውን አሳብዶ አይደለም የሚዳን። ሰውን አሳብዶ ለማደግ የሚፈልግ ትውልድ መልቷል። ሰውን ገድሎ ሀብታም መሆን የሚፈልግ ትውልድ መልቷል። ሰውን አስወግዶ እሱ ሊወርስ የሚፈልግ መልቷል። በወንድሙ ላይ ተረማምዶ ብዙ ነው የቤተሰብ ንብረት ለመውረስ በወንድሙ በእህቱ የሚጨክን ሰው ብዙ ነው ወገኖች። ከእህቱ ገንዘብ የሚወድ ከወንድሙ ገንዘብ የሚወድ ትተው ወላጆቹ ትተውት የሄዱትን ቤተሰቡ ጥለውት የሄዱትን ነገ ይሄዳለሁ ኃይሉ ብዙ ሰው በዚህ ሲጣላ ይኖራል። ፍርድ ሕይወቱ ያጣበበው ይሄ የቤተሰብ ጉዳይ ነው። ጥሎ ለመሄድ አንዱን ለአንዱ ኋላ እኮ ደግሞ የሚገርመኝ በሕይወታችን እያለን ታመን ማሳከሚያ አጥተን እንኳን ረድቶ የማያውቅ ሰው መቃብር ላይ ሲሞት ግን አብሮ ለመውረድ ይታገላል። አብሮ ለመሄድ ያለቅሳል፣ ያረግዳል። አይቶት እኮ አያውቅም ታሞ፣ አይታው እኮ አታውቅም ታሞ። ስትሰቃይ እያየች ምንም ሳትንከባከባት ስትሞት ግን ሁላ አልቃሽ ነው የሚሆነው ወገኖች። እኔ የሚገርመኝ ይህ ብቻ ነው። እያለ ያልተዛዘን፣ እያለ ያልተጋገዝን፣ እያለ ያልተረዳዳን ሲሞት ማልቀስ ምን ይሆናል? እግዚአብሔር እኮ እያየን ነው። እግዚአብሔር እኮ እየታዘበን ነው። መረዳዳት መለቃቀስ ያለበት ጊዜ ሰው ሲታመም ነው ማልቀስ ያለበት። ሰው የሚበላው አጥቶ ሲቸገር ነው። ሰው መታከሚያ አጥቶ ሲሰቃይ ነው። በዚህ ሰዓት ብናለቅስለት ብናሳክመው ዋጋ አለው፣ በረከት አለው። ውሸተኛ እንባ ብናፈሰው ምን ይሆናል? ስለዚህ ይሄ ነው ወገኖች፣ በገንዘብ የሚለወጥ ሰው ነው ይበዛል። ስለዚህ እግዚአብሔር ግን ሁሉን አየ፣ ሁሉንም ችግር አስወገደ። የንጉሡም ጤናውን መለሰለት። በሰላም ካልፈለገው በላይ ከፈለገው በላይ እንዲኖር እድሜም ጨመረለት። ያደረገው ርኅራኄ እግዚአብሔር ቆጥሮለታል። ያደረገው ትዕግስት እግዚአብሔር ቆጥሮለታል። ይቅርብኝ ገንዘቤም አልሰጥም አላለም። ገንዘቡ ችግራቸውም አንድ ጊዜ ተናግሬዋለሁ። ገንዘባቸው ይዛቸው ሄደዋል። እንዲህ የሚያደርጉ ናቸው እግዚአብሔር የሚወዳቸው ወገኖች። ስለዚህ ቃሌን የሚሰማ በላከኝም የሚያምን የዘላለም ሕይወት አለው። ቃሉ በዚህ ዘመን ሁሉ ጊዜ እንሰማለን። ቃሉ እንሰማለን። መጽሐፍ ቅዱስ በየቤታችንም በቲቪም በፌስቡኩም በቲክታኩም በተለያዩ ሶሻል ሚዲያዎች
የፈለጉትን እያሳለፉ የፈለጉትን ትምህርት መስማት ይቻላል። ትምህርቱ አላነሰን። የምንፈልጋቸው መምህራን መስማት እንችላለን። ግን ተለወጥን ወይ? ግን ለውጡ ምን ላይ ነው? በእኛ ህይወት ግን ለውጡ ታየ ወይ? ከአምና ዘንድሮ ምንድነው የተለወጥነው? ከትናንትና ዛሬ ምንድነው የተለወጥነው? ከክፋት ተመልሰናል። ከቂም በቀል ተላቀናል። ንስሐ ገብተናል። ስጋው ደግሞ ተቀብለናል። ቅድም ቆራቢያኑ 1 ሰዓት ከምናምን ነበር የፈጀ ሰዓቱ ጊዜው። ግን የቆረቡ እነማን ናቸው? እውነት ለመናገር ያቆረባችሁ እዚህ ያላችሁ የቆረባችሁ ሳላችሁ የቆረቡ ህፃናት ናቸው። ጥሩ ነው ህፃናትን በቅዱስ ቁርባን ማሳደግ፣ ዕጣኑ እንዲሸታቸው፣ ቅዱስ ስጋውን ክቡር ደሙን እንዲበሉ እንዲጠጡ፣ መስቀሉ እንዲታሹ፣ ቤተክርስቲያናቸው እንዲህ እያሉ ማደጋቸው ጥሩ ነው፣ በረከት ነው። ከዚህ የበለጠ ወላጅ ግዴታው እየተወጣ ነው። በአይምሮ እንዲያድጉ፣ በጥበብ እንዲያድጉ፣ በበረከት እንዲያድጉ፣ በጸጋ እንዲያድጉ፣ በመጎስ እንዲያድጉ እያደረግን ነው። ግን እኛ እኮ ታመናል። እኛ እኮ ቆስለናል። እኛ እኮ ከእግዚአብሔር ርቀናል። በሽተኞች እኮ ነን እኛ። መድኃኒት እኮ ያስፈልገናል። መድኃኒት አያስፈልገንም ወገኖች? ከእግዚአብሔር ከተለየን እኮ ቆይተናል። ወደ እግዚአብሔር መቅረብ አያስፈልገንም? ከእግዚአብሔር ጋር ከተጣላን እኮ ቆይተናል። መታረቅ አያስፈልገንም? ከእግዚአብሔር ጋር ተጣልተን ምን እንሆን ነው? አይቴኑ አሐውር መንፈስከ ወአይቴ እጎይም ቅድመ ገጽከ እመኒ አረጉ ውስተ ሰማይ ህየኔ አንተ ሀለውከ ወእመኒ ወረድኩ ውስተ ምድር ህየኔ አንተ ሀለውከ። ከእግዚአብሔር ፊት ወዴት ይሸሻለሁ ይላል ነቢዩ ዳዊት። መሸሻ ወዴት አለ? ከእግዚአብሔር ጋር ተጣልተን፣ ከእግዚአብሔር ጋር ከውልለን፣ ከእግዚአብሔር ተሸሽቀን፣ ከእግዚአብሔር ተደብቀን ወዴት ልንገባ ነው? ወደ ሰማይ እንኳን ብበር ክንፍ ቢኖረኝ ወዴት እሄዳለሁ? እግዚአብሔር የሌለበት ቦታ የለም። እግዚአብሔር የሚደርስበት የማይደርስበት የለም። ወዴት እገባለሁ ይላል። ወደ ጥልቁም ብገባ ጥልቁም የሱ ነው፣ ሰማይም የሱ፣ ምድሩም የሱ፣ ከመሬት በታችም ያለው እሱ፣ ከሰማይ በላይም ያለው እሱ፣ ዓለም በእጅ የጨበጠ እሱ ነው። ወዴት ይሸሻለሁ ይላል። ወገኖቼ ከወንድማችን ከተጣላን ከእግዚአብሔር ተጣላን ማለት ነው። ከእህታችን ከተጣላን ከእግዚአብሔር ጋር ተጣላን ማለት ነው። ከጎረቤታችን ጋር ከተጣላን ተጣላን፣ ከእግዚአብሔር ጋር ተጣላን ማለት ነው። እግዚአብሔር ምንድን ነው የሚለው? አፍቅር ቢጸከ ከመ ነፍስከ፣ ባልንጀራህን እንደ ራስህ ውደድ ነው የሚለው። ስለዚህ ቂመኛ የኔ ሰው ሊሆን አይችልም። ፍቅር ባለበት ነው የሚኖረው እግዚአብሔር። ወንድሙን የሚጠላ ነፍሰ ገዳይ ነው ይላል። ወንድሙን የሚጠላ እህቱን የሚጠላ እናቱን የሚጠላ አባቱን የሚጠላ መንግሥተ ሰማያት አይወርስም ይላል። ወንድሙን ከጠላ ከሰው ጋር ከተጣላ ጸሎቱ አያርግም፣ ስጋው ደግሞ አይቀበልም። ስጋው ደግሞ ካልተቀበለ የዘላለም ሕይወት የለውም። ጸሎቱ ካላረገ ከእግዚአብሔር ጋር ህብረት የለውም። ከምዕመናን ጋር ከቅዱሳን ጋር አንድነት የለውም። ምን ይሆናል ታዲያ? ስለዚህ የገሃነም ሰው ነው ማለት ነው። ስለዚህ ጻድቁ አባታችንን አቡነ አረጋዊም ቃሌን የሚሰማ የዘላለም ሕይወት አለው እንዳለው ቃሉን ሰምተው ነው ወደ ምናኔ ዓለም የሄዱት፣ ወደ ብሕትውና ዓለም የሄዱት። ዘመኔን በሙሉ ለእግዚአብሔር ይሁን። እናታቸው ቅድስት እናን ትተው ንጉሡ አባታቸው ይስሐቅን ትተው መንግስትነትን አልፈልግም ብለው ወደ ገዳም ሕይወት ሮጡ። ወደ ገዳም መውጣትን እስከ ሕይወታችን በቤታችን ሆነን እስክንመርምረው ራሳችን እስከ ወደ ራሳችን እንመለስ። እግዚአብሔር እኮ እያየን ነው። ቅዱሳን እኮ እያየን ነው። አሁን በቅዱሳኑ ፊት ነው የቆምነው፣ በእግዚአብሔር ፊት ነው የቆምነው። እስከ እርስ በርሳችን እንታረቅ፣ ሰላም ይውረዳል።
ዓለም እየሆነች ያለችው እያየናት አይደለም? እርስ በርሷ እኮ እየተባላች ነው ያለችው። እርስ በርሷ እኮ እየተገዳደለች ነው ያለችው። እርስ በርሷ እኮ እየተጠላለፈች እየተጠፋፋች ነው ያለችው። ዓለም እኮ እኛን መሸከም ከውደዋታል ወገኖች፣ ከውደዋታል፣ አስከፍነታላታል። ስለዚህ ይበቃናል። አከለክሙ ዘሐለፈ መዋዕል ዘተቀዳይክሙ ለገዘ ሥጋክሙ። ያለፈው ዘመን ይበቃችኋል። ለሥጋችሁ ምኞት፣ ለሥጋችሁ ፈቃድ የሮጣችሁበት ጊዜ ይበቃችኋል። ከዚህ በኋላ ግን ጊዜው የእግዚአብሔር ነው። የመንግሥተ ሰማያትን ዋጋ የምናገኝበትን ሰማያዊ ድልባችን እናት ወደ ላይ ስንሄድ ስንቃችን እናዘጋጅ። መቼ እንደምንጠራ አይታወቅም ነው። ንስሐ እንግባ፣ ሥጋውን ደግሞ እንቀበል፣ በይቅርታ እንደፈው ሁሉ እንታረቅ፣ እርስ በርሳችን እንታረቅ፣ ሰላም እናውረድ። የቤተ ክርስቲያኗ መልእክቷ የሁል ጊዜ ጉዳይዋ ይሄንን ነው። ስለዚህ የተወደዳችሁና የተከበራችሁ ሁላችንን ሰላም ፈጥረን ታርቀን ተዛዝነን ተደጋግፈን ንስሐ ገብተን ሥጋውን ደግሞ ተቀብለን የክብሩ ቀዳሾች የመንግሥቱ ወራሾች እንድንሆን የአምላካችን መልካም ፈቃድ ይሁንልን። መጨረሻችንን ያሳምርልን። የጻድቁ አባታችን የአቡነ ገብረ ክርስቶስ የአቡነ አረጋዊ በረከት ረድኤት ከሁላችን እንዳይኖር። ወስብሐት ለእግዚአብሔር አሜን።